መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። በዓለም መድረክ ላይ ደምቀው የምንመለከታቸው ሴት አትሌቶች ከውጭ ሆነን የምንመለከተው ጥንካሬያቸውና ልሸነፍ ባይነታቸው በቤት ውስጥ ከሚደርስባቸው ጥቃት ራሳቸውን ለማዳን የሚያስችላቸው አልሆነም። በተለይ በትዳር አጋሮቻቸው ከገንዘብ መቀማት ጀምሮ እስከ ሞት ድረስ የሚያደርስ ጥቃትን እነዚህ ጠንካራ አትሌቶች ከህልማቸው እንዳይደርሱ የሚያደርግ የሆነ መምጣቱ በሁሉም ዘንድ የሚታወቅ እውነታ ነው። ከሰሞኑ በባሏ ምክንያት ገንዘቧን የተነጠቀችው በዓለም አደባባይ ላይ የሀገራችንን ስም ከፍ ካደረጉ አትሌቶች መካከል አንዷ የሆነችው አትሌት ገለቴ ቡርቃ ለዚህ ማሳያ ናት። ይህ ጥቃት በዚህ ብቻ የሚያበቃ አልሆነም። በተለይም በሌሎች የአፍሪካ ሀገራት በትዳር አጋሮቻቸው በቤታቸው ውስጥ ህይወታቸውን የተነጠቁ ሴት አትሌቶችን በዛሬው ዝግጅታችን ለማንሳት ወደድን። እንደ አውሮፓውያን አቆጣጠር ኦክቶበር 23 1995 ዓመተ ምህረት በኬንያ የተወለደችውና ለቤተሰቦቿ ሰባተኛ ልጅ የሆነችው አግነስ ቲሮፕ በ2017 እና 2019 ላይ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ ለሀገሯ የነሐስ ሜዳሊያ ማስገኘት የቻለች ጠንካራ አትሌት ነበረች። ህይወቷ እስካለፈበት 2021 ድረስ የዓለም ሪከርድ ባለቤትም ነበረች። አትሌት አግነስ ቲሮፕ በ2012 ደቡብ አፍሪካ፣ ስፔንና ፖላንድ ላይ በተካሄደው ውድድር ሁለተኛና ሶስተኛ በመሆን 2013 ፖላንድና ኡጋንዳ ላይ በተደረገው ውድድር አንደኛና ሁለተኛ በመሆን በ2014 ኡጋንዳና አሜሪካ ላይ በተደረገው ውድድር አንደኛና ሶስተኛ በመውጣት ከ2015 እስከ 2011 ድረስ በቻይና፣ በለንደን፣ ኳታርና ጃፓን ላይ በተደረገው ውድድር ሶስተኛና አንደኛ በመሆን ለሀገሯ የወርቅ የብርና የነሐስ ሜዳሊያን ያስገኘች እርሷም በዓለም ላይ ታዋቂ መሆን የቻለች አትሌት ነበረች። በቤተሰቦቿና በወዳጆቿ እጅግ የምትወደደው አግነስ በስራዋም ጠንካራ እንደነበረች የሙያ አጋሮቿ ይናገራሉ። ነገር ግን ይህ የስኬት ህይወት መቀጠል የቻለው እስከ 2021 ድረስ ብቻ ነበር። አግነስ ቀሪ ህይወቷን በፍቅር አብረው ለማሳለፍ በወሰነችው ሰው ምክንያት ገና በወጣትነት እድሜዋ በቤቷ ውስጥ ተገድላ ህይወቷ ሊያልፍ ችሏል። አግነስ ቲሮፕ በዓለም መድረክ ላይ ወርቃማ የሚባሉ ድሎችን የተቀዳጀች ጠንካራ ሴት ብትሆንም ኬንያ ኢትን ውስጥ በሚገኘው መኖሪያ ቤቷ አንገትና ሆዷ ላይ በስለት ተወግታ ህይወቷ አልፎ ተገኝታለች። ይህንን አሰቃቂ ግድያ የፈጸመው ባለቤቷ ኢብራሂም ሮቲች ሲሆን ድርጊቱንም ከፈጸመ በኋላ ከሀገር ለመውጣት ቢሞክርም በፖሊስ ቁጥጥር ስር ውሏል። ትዳራቸው ሰላም ያልነበረውና ጭቅጭቅ የበዛበት እንደነበረ ቤተሰቦቿና የስራ ባልደረቦቿ ይናገራሉ። እንዲሁም የቲሮፕ አሰልጣኝ የሆነው ጆሴፍ ሁልጊዜ ቢሆን ከባለቤቷ ጋር በነበራቸው ጥሩ ያልሆነ ግንኙነት ምክንያት በእጅጉ ለህይወቷ ይፈራ እንደነበር ይገልጻል። ከቤተሰቧ ጋር ጥሩ ግንኙነት እንዲኖራት የማይፈልገው ኢብራሂም ሁልጊዜ ለእነርሱ የምታደርገው የገንዘብ ድጋፍ እንደሚያበሳጨውና ይህንን ማድረግ እንድታቆም መፈለጉ ተደጋጋሚ ለሆነው ጸባቸው መነሻ ነበር። የኢብራሂም እህት የሆነችው ሚሪያም ሮቲች ኢብራሂም ግድያውን በፈጸመበት ቀን የባለቤቱን መኪና ይዞ ወደ ቤት እንደመጣና ሁኔታ ከወትሮ የተለየ እንደነበር፣ ሰውነቱ ሁሉ በላብ ተዘፍቆ እንደነበር ለፖሊስ በሰጠችው ምስክርነት ገልጻለች። ኬንያዊቷ የረጅም ርቀት ሯጭ የሆነችው አግነስ 27ኛ ልደት በዓሏን ለማክበር ቀናት ሲቀራት ለኑሮ ይሆነኛል ብላ በመረጠችው የትዳር አጋሯ በመኖሪያ ቤቷ ውስጥ ተገድላ ተገኝታለች። ላይ አግነስ ውድድሮችን በተደጋጋሚ ማሸነፍና መታወቅ ጀመረች። አውሮፓና እስያ ላይ በሚደረጉ ውድድሮች ላይ ማሸነፍ ቻለች። ከዚህ በኋላ ነበር የአግነስና የኢብራሂም ግንኙነት ጥሩ ወዳልሆነ ነገር የተቀየረው። የምታገኘውን ገንዘብ ማን ይቆጣጠር በሚል የተነሳ አለመግባባት ነበር። በዚህ ምክንያት ብዙ ጊዜ ይደበድባታል። አንዴ እንደውም እግሯ ላይ ከፍተኛ ጉዳት አድርሶባት ለሕክምና ጣሊያን ድረስ ሂዳ ነበር። ከቶኪዮ ኦሎምፒክ ከተመለሰች በኋላ ግን ነገሮች በጣም አስከፊ እየሆኑ ሄዱ። በዛን ጊዜ አግነስ ከቤቷ ወጥታ የሯጮች ካምፕ ውስጥ መኖር ጀመረች። ከቤት ለመውጣትና ከዚህ ሰውዬ ጋር ለመለያየት ወስኛለሁ አለች። ገንዘቧን እያጠፋ እንደሆነና ምንም እየሰራላት እንዳልሆነም ነገረችኝ። ሰውየው ገንዘቧን ብሎ እንጂ ከሷ ጋር ያለው ግንኙነት በጭራሽ እንደማይፈልገው ያስታውቅ ነበር።
ከባለቤቷ ጋር ከተፋታችና ከአዲዳስ ጋር የስራ ስምምነት ካደረገች በኋላ ደስተኛ እንደነበረችና ከዚህ በፊት በእሷ ላይ ተውት የማያውቁት አይነት የደስታና የስኬት መንፈስ እንዳዩባት እሷ ላይም ባዩት ለውጥ መደሰታቸውን የስራ ባልደረቦቿ ይናገራሉ። ይህ ከሆነ ከ5 ሳምንታት በኋላ ነበር የተገደለችው። ከመሞቷ 5 ሳምንታት በፊት አግነስ ለልምምድ ወደ ኢተን መጣ ነበር። በዛን ወቅት ኢብራሂም እሷን ለማግኘት ብዙ ጥረት እያደረገ ነበር። አግነስ ያረፈችበት ካምፕ ድረስ ወደ ቤት እንድትመለስ እና እንዲነጋገሩ በማለት ጓደኞቹን ይልክ ነበር። በሚቀጥለው ቀን አግነስ ከሩጫ ካምፕ ወጥታ ከኢብራሂም ጋር በመሆን ወደ ቤት ሄደች። ነገር ግን ገና እዛ እንደደረሱ በድጋሚ አለመግባባት ተፈጥሮ ቤት ውስጥ ሳይገቡ መጣላት ጀመሩ። ሲጨቃጨቁም እህቷ ሰምታቸው ነበር። በቀጣዩ ቀን አግነስ ወደ ልምምድ መምጣት ነበረባት፣ ግን አልመጣችም። በጭራሽ ከልምምድ ቀርታ አታውቅም። ስልኳም ዝግ ስለነበር እሷን ማግኘት አልተቻለም። ከዛ በኋላ ሁሉም ሰው አግነስ የት ናት እያለ መጠየቅ ጀመረ። ታናሽ እህቴ ኢቭ ስልክ ደወለችልኝና ጥሩ ያልሆነ ነገር እንዳለ ነገረችኝ። ከዛ ሄጄ በሩን ለመክፈት ስሞክር ተቆልፏል። ትንሽ ከጠበቀን በኋላ ለወላጆቻችን ደወልን። ልጆቼ ከደወሉልኝ በኋላ ወደ ፖሊስ ጣቢያ ሄደን አመለከትን። ከምሽቱ 2 ሰዓት ሆኖ ነበር። ፖሊሶቹም አሁን መሽቷል፣ ሂዱና ነገ ተመልሳችሁ ነው አሉን። ሳንተኛ ነበር ያደር ነው። ጠዋት ላይ ፖሊሶች መጥተው ቤቱ ተከፈተ። ሁሉም ቁልፎች እየተሰበሩ ነበር የተከፈቱት። ወደ ውስጥ ልንገባ ስንል ፖሊሱ ውጪ ጠብቁን ብሎን ገባ። ሲወጣ ግን ጥሩ ዜና ይዞ አልተመለሰም። መኝታ ቤቱ ተቆልፎ ነበር። እኛም ውጪ ሆነን እየጠበቅን ነበር። እኔ ግን ስላላስቻለኝ በመኝታ ቤት መስኮት በኩል ለማየት ሞከርኩ። በዛ መስኮት በኩል አግነስን አየኋት። ሞታ ነበር። ለሁሉም ሰው በጣም አስደንጋጭ ዜና ነበር። ሁላችንም ፈርተን ነበር። ምክንያቱም ይሄ ነገር ሁላችንም ላይ ሊሆን የሚችል ነገር ነው። አሁንም ድረስ የተፈጠረውን ነገር ማመን አልቻልኩም። ምንም ነገር መስራት አልቻልኩም። ሁልጊዜ ለምን ህይወቷ ውስጥ ምን እየተፈጠረ እንዳለ አልጠየቅኳትም እያልኩ ራሴን ወቅሰዋለሁ። ቀላል አልነበረም። ኬንያ ውስጥ ወንዶች ስህተት እንደማይሰሩና ሁሌ ልክ እንደሆኑ ይታመናል። አለመግባባትና በቤተሰብ መካከል ጥል ሲኖር መስተካከል ያለብሽ ተብላ የሚነገራ ሴቷ እንደሆነችና ባህሉ ራሱ ይሄንን የሴቶችን ጥቃት እንደሚያበረታታ የምትገልጸው አትሌት ቫዮላ በአግነስ ላይ የተፈጸመው ጥቃት ከተሰማ ከ6 ወር በኋላ ሌላ የኬንያ አትሌት የሆነችው ደማሪስ ሙቲ በፍቅረኛዋ መገደሏ ተሰማ። ሌላኛዋ በፍቅረኛዋ ምክንያት የተገደለችው አትሌት ደማሪስ ሙቲ ትውልዷ ኬንያ ውስጥ ሲሆን በ2010 ሲንጋፖር ላይ በተደረገው የወጣቶች ኦሎምፒክ ላይ ለሀገሯ የነሐስ ሜዳሊያ እንዲሁም ሱዳን ካርቱም ላይ በተደረገው የምስራቅና የመካከለኛው አፍሪካ የታዳጊዎች አትሌቲክስ ሻምፒዮና ላይ ከተሳተፈች በኋላ ዜግነቷን ወደ ባህሬን በመቀየር ስትወዳደር ቆይታለች። ወጣቷ አትሌት ደማሪስ ከላይ ከጠቀስናቸው በተጨማሪ በ2018 ግማሽ ማራቶን በማሸነፍ የዓመቱን ምርጥ ሰዓት ያስመዘገበች ሲሆን እንዲሁም በ2022 በነበረ ጥሩ የውድድር አጀማመር በአንጎላ በተካሄደው የግማሽ ማራቶን ውድድር 3ኛ በመሆን አጠናቃለች። ከዚህም በተጨማሪ በትውልድ ሀገሯ ኬንያ አዳዲስ የማራቶን ሯጮችን በማፍራት የምትታወቅ ነበረች።
ነገር ግን የደማሪስ የአትሌቲክስ ብቻ ሳይሆን የህይወት ቆይታዋ መቀጠል የቻለው እንደ አውሮፓውያን አቆጣጠር ኤፕሪል 19 2022 ድረስ ብቻ ነበር። የ28 ዓመት ወጣትና የአንድ ልጅ እናት የሆነችው ደማሪስ ምክንያቱ ባልታወቀ ሁኔታ በቤቷ ውስጥ በፍቅረኛዋ ኢተን በሚገኘው መኖሪያ ቤቷ ውስጥ ታንቃ ተገድላ መገኘቷን ፖሊስ አስታውቋል። የደማሪስ ህልፈት የተሰማው አትሌት አግነስ ከተገደለች ከ6 ወር በኋላ ሲሆን ኬንያ ውስጥ የሚገኘው አትሌቶችን መሰረት ያደረገ ጥቃትና ለሴቶች የሚሰጠው ዝቅተኛ የሆነ አመለካከት አለመቀረፍ፣ ግድያም ከተፈጸመ በኋላ ፍትህ ያለማግኘት ጉዳይ በአንድ ዓመት ውስጥ ተመሳሳይ የሆኑ ግድያዎች እንዲፈጸሙ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ1991 በኬንያና ኡጋንዳ ድንበር የተወለደችው ርብቃ ቼፕቴጊ ቤተሰቦቿ ከወለዷቸው 13 ልጆች መካከል ሁለተኛ ልጅ ነበረች። ርብቃ ኡጋንዳ ሀገር አቋራጭ የረጅም ርቀት እንዲሁም የማራቶን ሯጭ የነበረች ሲሆን እንደ አውሮፓውያን አቆጣጠር በ2008 የኡጋንዳ ህዝብ መከላከያ ሰራዊትን ተቀላቅላ የሳጅንነት ማዕረግን በማግኘትና የአትሌቲክስ ቡድኑን በመቀላቀል ከ2010 ጀምሮ የተለያዩ የዓለም ሻምፒዮናዎች ላይ የሀገር አቋራጭ ሻምፒዮናና እንዲሁም የዓለም የተራራ ሩጫዎች ላይ ሀገሯን ኡጋንዳን በመወከል በተለያዩ ዓለም አቀፍ ውድድሮች ላይ መሳተፍ የቻለችና ለሀገሯ በርካታ ድል ማስገኘት የቻለች አትሌት ነበረች። ርብቃ ከመጀመሪያ የትዳር አጋሯ ሲሞን አዮኬ፣ ጆይና ቻሪቲ የተሰኙ ሁለት ልጆችን የወለደች ሲሆን ከቀድሞ ትዳሯ ከተፋታች በኋላ ዲክሰን ኒዲማ ከተባለ ሰው ጋር የፍቅር ግንኙነት ጀምራ የነበረ ሲሆን የርብቃ ህይወትም ሊያልፍ የቻለው በዚህ ዲክሰን በተባለ ግለሰብ ነበር። በርብቃና በዲክሰን መካከል በንብረት ምክንያት አለመግባባትና ጭቅጭቅ ተፈጥሮ ይህ አለመግባባት ወደ ከፍተኛ ደረጃ ደርሶ ሴፕቴምበር 1 2024 ኬንያ በሚገኘው መኖሪያ ቤቷ ዲክሰን የርብቃን ህይወት የሰውነት አካሏን በእሳት በማቃጠል እንዲያልፍ አድርጓል። የርብቃ ታናሽ እህት የሆነችው ዶርካስ እስካሁን ልረሳው አልቻልኩም፣ አሁንም እርዳታ ስትጠይቅ የሰማሁት ድምጿ ጆሮዬ ላይ ያለ በማለት እህቷ ሲደርስባት ያየችውን አሰቃቂ ጥቃት ትገልጻለች። በትዳር አጋሯ ጥቃት የደረሰባት ርብቃ ለቀናት ህይወቷን ለማትረፍ ትብብር ቢደረግም 80% የሚሆነው የሰውነት አካሏ በእሳቱ በመቃጠሉ ህይወቷን ለማትረፍ ሳይቻል ቀርቶ በ33 ዓመቷ ከዚህ ዓለም በሞት ተለይታለች። ጥቃቱን ያደረሰው የትዳር አጋሯ ራሱን አቃጥሎ የህክምና እርዳታ ቢደረግለትም ሳይሳካ ቀርቶ ህይወቱ ሊያልፍ ችሏል። ኬንያ ውስጥ በሰብአዊ መብት ጥበቃ ላይ ለ16 ዓመት የሰራው ጃን ፖል ከቲአርቲ ወርልድ ጋር ባደረገው ቆይታ በዓለም አቀፍም ሆነ እንደ ሀገር በኬንያ ህግ ሆኖ የተቀመጠውን ሴት ልጅ ላይ የሚደርሰውን ጥቃት የሚያስቆም ህግ መተግበር እንዳልቻሉና በተለይም በትዳር አጋሮቻቸው ምክንያት ሴቶች ላይ የሚደርሰው ጥቃት በእጅጉ እየጨመረ መምጣቱና መፍትሄ ለመስጠት ህጉን ለመተግበር በሚደረገው ጥረት ላይ ከፍተኛ የሆነ ችግር እንደገጠማቸው ይገልጻል። ዓለም ላይ ባላቸው ዝና ምክንያት እነዚህን ሴቶች አነሳን እንጂ ገኖ ከሚወጣው ዜና በተጨማሪ በቤት ውስጥ በትዳር አጋሮቻቸው እንዲሁም በፍቅረኞቻቸው ምክንያት ከባድ ጊዜን እያሳለፉ ያሉ አለፍ ሲልም ህይወታቸውን ያጡ ሴቶች መኖራቸው ሊሸሸግ የማይችል እውነታ ነው። ነገር ግን ይህንን በተደጋጋሚ እየተፈጸመ ያለ ጥቃት የሚያስቆምና አሁንም ድረስ በቤታቸው ከባድ ጊዜን እያሳለፉ የሚገኙ ሴቶችን ከዚህ ችግር የሚያላቅቅ መፍትሄ ማግኘት አልተቻለም። በሀገራችንም ሰሞኑ ከተሰማው የአትሌት ገለቴ ቡርቃ ታሪክ በኋላ ሌሎች ተመሳሳይ ወደ ሚዲያ ያልወጡ ታሪኮች መኖራቸውንና ይህም መፍትሄ ሊሰጠው የሚገባ እንደሆነ አትሌት መሰረት ደፋር ገልጻለች። ምናልባት ዛሬ በንብረት ዙሪያ የሰማነው ዜና እንደ ጎረቤት ሀገሮች አሳዛኝ የሆነ ዜናን ማስከተል ሳይጀምር መፍትሄ ሊሰጠው ይገባል። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።